ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 12 ሰዓት ነው የህዳር 30 2018 የዕለተ ማክሰኞ የቲቪ ዜና 57 በ3 ምዕራፎች ተከፋፍሎ ወደ እናንተ ሊደርስ የመጀመሪያ ምዕራፉን ጅማሩ አድርጓል። ሮዛ መኮንን ዜናዎቹን እየመራው አብሬያችሁ ቆያለሁ። ምን ይዛችኋል ካላችሁን አበይት ጉዳዮችን እናስተዋውቃችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስተማማኝና አካታች ዲጂታል ኢኮኖሚ መገንባት ጉዞ ተጠናክሮ እንደሚቀጥል ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አደረገ። ከውጪ ከመረጥንላችሁ ጉዳይ አንድም መሬት አሳልፈን አንሰጥም ያሉት ዘለንስኪ ሀገራቸው ዩክሬን አዲስ የተሻሻለ የሰላም እቅድ እንዳዘጋጀች ተናገሩ። የሚሉት የዕለቱ አበይት ጉዳዮቻችን ነው። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ከኛ ጋር ቆዩ ግብዣችን ነው። መልካም ጊዜ ይሁንላችሁ። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። ወደ ቀዳሚው ዘገባችን እናምራ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስተማማኝና አካታች ዲጂታል ኢኮኖሚ መገንባት ጉዞ ተጠናክሮ እንደሚቀጥል ተናገሩ። ሁለተኛው የዲጂታል ክፍያ ኮንፈረንስ ምክትል ጠቅላይ ሚኒስትሩ በተገኙበት ተካሂዷል። ኢትዮጵያ ቴክኖሎጂ ይዟቸው የመጣቸውን በርካታ እድሎች ለጠንካራ ኢኮኖሚ ግንባታ ለመዋል የሚያስችሉ ስራዎችን ሰርታለች ያሉት ምክትል ጠቅላይ ሚኒስትሩ የዲጂታል 2025 ስትራቴጂ በአግባቡ መተግበሩ ለዚህ ማሳያ መሆኑን ጠቁመዋል። በጥቂት ዓመታት ውስጥ ዘርፉን ለማዘመን ጠንካራ ስራዎች መሰራታቸውንና ሚሊዮኖች የዲጂታል ክፍያ አገልግሎት ተጠቃሚ መሆን መቻላቸውን አሳውቀዋል። በዲጂታል የክፍያ ስርዓት በየዓመቱ ከ18.5 ትሪሊዮን ብር በላይ የተዘዋወረ መሆኑንም ምክትል ጠቅላይ ሚኒስትሩ በንግግራቸው አንስተዋል። ኢትዮጵያ ብሔራዊ የዲጂታል ክፍያ ስትራቴጂን እንደ አውሮፓውያኑ አቆጣጠር ከ2021 እስከ 2024 ስትተገብር መቆየቷ የሚታወስ ሲሆን አዲሱ የዲጂታል ክፍያ ስትራቴጂን ከ2026 እስከ 2030 እንደሚተገበር በመድረኩ ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ የጊዜ ሰሌዳ ይፋ አደረገ። በዚሁ መሰረት የምርጫ ድምጽ የሚሰጥበት ቀን ግንቦት 24 2018 ዓ.ም እንደሆነ ሰሌዳው አመላክቷል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በ2018 ዓ.ም ለሚከናወነው 7ኛው ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራት በመከናወን ላይ መሆናቸውን አስታውቀዋል። በቦርዱ የጸደቀው 7ኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ የተደረገ ሲሆን በዚህም መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም ይካሄዳል። የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ.ም ድረስ የሚካሄድ ሲሆን የመራጮች ምዝገባ
ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን በጊዜ ሰሌዳው ተመላክቷል። ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ማድረግ እንደሚቻልም ተገልጿል። የሰባተኛው ሀገራዊ ምርጫ ድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ይፋ የተደረገ ሲሆን ይፋዊ የምርጫ ውጤት መግለጫ ቀን ሰኔ 4 2018 ዓ.ም መሆኑንም ቦርዱ ይፋ አድርጓል። ቦርዱ እስካሁን የተለያዩ የቅድመ ዝግጅት ተግባራትን ያከናወነ ሲሆን መመሪያዎችን ማሻሻል እንዲሁም ለምርጫ ስርዓቱ የሚያግዙ የቴክኖሎጂ ልማት በሀገር ውስጥ መደረጉን የቦርዱ ሰብሳቢ ሜላትወርቅ ተናግረዋል። ፓርቲዎች ራሳቸውን በራሳቸው የመመዝገብ ስራ ወይም የግል እጩዎች ራሳቸውን በራሳቸው የመመዝገብ ስራ ስለሚሰሩ ይህንን ስራ ለሚሰሩላቸውን የሲስተም አስተዳዳሪዎች ወይም ሲስተም አድሚኒስትሬተርስ ማን እንደሆኑ ለይተው እንዲልኩልን በጠየቅነው መሰረት ወደ 64 የሚሆኑ ፖለቲካ ፓርቲዎች ሲስተም አድሚኒስትሬተሮቻቸውን ልከውልናል። ከዛ በመቀጠል እንግዲህ ኋላ በዝርዝር በሰሌዳው ላይ እንደምታዩት እነዚህን ሲስተም አስተዳዳሪዎቻቸውን ቦርዱ ስልጠና ሰጥቶ የእጩዎች ምዝገባ ከሚጀመርበት ጊዜ ጀምሮ ይሄንን ስራ ይሰራሉ ማለት ነው። ሪፖርተራችን ሞላ አለማየሁ እንደዘገበው የምርጫው አስቻይ ሁኔታዎችን ለማስፋት ከክልልና የጸጥታ አካላት ጋር በትብብር እየተሰራ መሆኑንም ሰብሳቢዋ ገልጸዋል። 22 ቅርንጫፍ ጽህፈት ቤቶች አሉን። በእነዛ ቅርንጫፍ ጽህፈት ቤቶች ስር ደግሞ ወደ 709 የሚሆኑ ምርጫ ክልሎች አሉ። አሁን ቦርዱ ቅጥር ስራ እየሰራ ያለው ለምርጫ ክልል አስፈጻሚዎች ነው። ከዛ ቀጥሎ ወደ ታች ሲወርድ የምርጫ ጣቢያ አስፈጻሚዎች የሚባሉ አሉ። የምርጫ ጣቢያ አስፈጻሚዎች ማለት መራጮችን የሚመዘግቡ በምርጫ ቀን ምርጫን የሚያስፈጽሙ ማለት ነው። ስለዚህ በአሁኑ ጊዜ ቦርዱ እያደረገ ያለው የምልመላ ስራ በምርጫ ክልል ደረጃ ያሉትን አስፈጻሚዎች የመቅጠር ስራ ነው። ዘገባዎቻችን ቀጥለዋል። የመደመር መንግስት ኢኒሼቲቮች ዜጎች በምግብ ዋስትና ራሳቸውን እንዲችሉ ውጤታማ ስራዎች የተከናወነባቸው መሆኑን ምሁራን ገለጹ። በኢትዮጵያ የምግብ ዋስትናን ለማረጋገጥ የግሉ ዘርፍ ተሳትፎም ሊኖር እንደሚገባ ተመላክቷል። ሰናይት ሰይፉ። በርካታ ሀገራት የዜጎቻቸውን የምግብ ዋስትና ለማረጋገጥ ቁርጠኝነትና ጠንካራ ስራን ጠይቋቸዋል። ኢትዮጵያ በተፈጥሮ የታደለችው ሀብት ቢኖራትም የቀደሙ መንግስታት ለጉዳዩ የሰጡት ትኩረት አናሳ መሆንና ሌሎችም ምክንያቶች በልመናና በረሃብ የምትታወቅ አድርጓት ቆይቷል። ከቅርብ ዓመታት ወዲህ ግን በምግብ እህል ራስን ለመቻል በሚደረገው ጥረት በርካታ ስራዎች እየተሰሩ መሆኑ ይገለጻል። በኢትዮጵያ የምግብ ዋስትናን ለማረጋገጥ የአፈርና የአካባቢ ጥበቃ በተለይም ከግሪን ሌጋሲ ወይንም አረንጓዴ አሻራ ከተባለው ኢኒሼቲቭ ጋር ተያይዞ እየተሰሩ ያሉ ስራዎች እጅግ በጣም በርካታ ናቸው። ለወደፊቱ ለኢትዮጵያ የምግብ ዋስትና ለማረጋገጥ ከፍተኛ አስተዋጽኦ እያደረገ ያለ ኢኒሼቲቭ ነው። በግብርናው ዘርፍ፣ በአዝርዕት ላይ፣ በእጽዋት ላይ፣ ከሁሉ በላይ ደግሞ ፖሊሲ አካባቢ ጥሩ ስራ እየተሰራ ነው ያለው። ምርታማነትን ለመጨመር እየተደረጉ ያሉ ለምሳሌ የኩታ ገጠም እርሻ በኢትዮጵያ ውስጥ በሰፊው እየተሰራበት ነው ያለው። በሁሉም ሴክተር ላይ በእንስሳት እርባታ፣ በእጽዋት፣ በአትክልትና ፍራፍሬ የገበያ ትስስር በመፍጠር ለኢትዮጵያ የምግብ ዋስትና ጥሩ ግብዓት የሚሆኑ አሰራሮች ተዘርግቶ እየተሰራ ነው ያለው። ኢትዮጵያ በተፈጥሮ የታደለችው ለም መሬቷና የውሃ ሀብቶቿ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ምቹ መሆናቸውን ፕሮፌሰር መሳይ ይናገራሉ። የተለያዩ አግሮ ኢኮሎጂዎች አሉ። ከላይ ከደጋማ ከቀዝቃዛ ከውርጭ አንስቶ እስከ ታችኛው እስከ ቆላማው አካባቢ ድረስ የተለያዩ አዝርዕቶችን የተለያዩ የእንስሳት ዝርያዎችን ልናረባባቸው የምንችል ቦታዎች አሉ። እጅግ በጣም ሰፊ ለም የሆነ ለተለያዩ አዝርዕትና እንስሳት ሊውሉ የሚችሉ ሰፊ ቦታዎች ያላት ሀገር ናት። በተለይም የውሃ ሀብትን ብቻ እየተመለከትን ደግሞ እንደሆነ አባይ ወንዝ፣ እነ ደዴሳ ወንዝ፣ እነ ዳቡስ፣ እነ ሞጎር፣ እነ ጀማ ሌሎችም ትልልቅ ወንዞች ከኢትዮጵያ ደጋማ አካባቢዎች እየተነሱ ወደ ቆላማ አካባቢዎች የሚፈሱ ናቸው። በእነዚህ በወንዞች ዳርና ዳር ላይ ትልልቅ
እርሻዎችን ማካሄድ ይቻላል። የመስኖ እርሻዎችን ማካሄድ ይቻላል። እንስሳት ማርባት ይቻላል። የአሳ ምርት ማካሄድ ይቻላል። እነዚህን በአግባቡ ከተጠቀም የምግብ ዋስትናን ለማረጋገጥ የሚያስችል ነው። የመደመር መንግስት ዜጎችን በምግብ ዋስትና ራስን ለማስቻል በጀመራቸው ኢኒሼቲቮች አሁን ላይ ኢትዮጵያ ከራሷ አልፋ ለሌሎች ሀገራት መትረፍ የሚያስችል አቅም እንዳላት በኢትዮጵያ ግብርና ኢንስቲትዩት የመነሻ ቴክኖሎጂ ብዜትና የዘር ምርምር ዳይሬክተር የሆኑት ዶክተር ገመቹ ቀነኒ ይናገራሉ። እንደ ስንዴ ባሉት የአገር ውስጥ ፍጆታን ሸፍነን ወደ ውጭ እስከ መላክ የተደረሰበት ሁኔታ ነው ያለው። በነ በቆሎም በነ ሰሊጥም በነ ገብስ በተለይም የቢራ ገብስ በጤፍ እንደዚሁ በአትክልትና ፍራፍሬ በነ አቮካዶ ያለው ለውጥ በጣም ሰፊ ነው። ከዚህ ጋር መታየት ያለበት የሌማት ትሩፋት ነው። የሌማት ትሩፋት በወተት ከብቶች፣ በእንቁላል እንደዚሁ በዶሮ ስጋ፣ በማር ያሉ ለውጦች በጣም ሰፊ ናቸው እና ሪሰንትሊ በነ አኩሪ አተር ያለው እመርታ፣ በነ ሩዝ ያለው እመርታ ይሄ ሁሉ ምን ያሳየናል? ኢትዮጵያ ወደፊት በሁሉም የሰብልም የእንስሳት ኢንተርፕራይዞች ራሷን ችላ ምናልባትም ከራሷ ተርፋ ለሌላውም ዓለም መትረፍ እንደምትችል ተስፋ ሰጪ ውጤት ነው። በኢትዮጵያ የምግብ ዋስትናን ለማረጋገጥ በቴክኖሎጂ ዘርፍ መንግስት ብቻ ሳይሆን የግሉ ዘርፍ ሚና አስፈላጊ መሆኑንም ዶክተር ገመቹ ያነሳሉ። ቴክኖሎጂ በማባዛት ዛሬም ቢሆን አሁን ለምሳሌ ስንዴና በቆሎ ላይ የግለሰቦች አስተዋጽኦ ሰፋ ያለ ነው። ይሄ ማደግ አለበት። ምናልባት መንግስት ደግሞ ሰብሲዲ የሚፈልጉ ድጋፍ የሚፈልጉ እንደ ጥራጥሬ፣ እንደ ቅባት ሰብሎች እነኚህ ላይ ትኩረት እያደረገ ወደዚያ ነው መሆን ያለበት። በኢትዮጵያ ሀገራዊ ምርትን ከማሳደግ አንጻር ባለፉት 5 ዓመታት በርካታ ለውጦች መመዝገባቸውም ተገልጿል። የመደመር መንግስት እሳቤዎች በኢትዮጵያ በተለያዩ ዘርፎች ተጨባጭ ለውጦች እያመጣ መሆኑ ተገለጸ። በዚህ ጉዳይ ላይ መቅደላይ ደረጀ ተጨማሪ መረጃ አሰናድታለች። የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ፣ ዲጂታላይዜሽን፣ የዘመነ ግብርና፣ የስንዴ ምርታማነት ፕሮጀክቶችን ወጥኖ በጊዜ የመጨረስ ልምምድ፣ ምቹ ከተማና የዘመነ ገጠር መፍጠር የለውጡ መንግስት በሀገረ መንግስት ግንባታ የነበሩ ችግሮችን ለመፍታት ከቀየሳቸው ሀገር የማሻገሪያ መፍትሄዎች ጥቂቶቹ ናቸው። ይህም የነገዋን የፈረጠመች ጠንካራና ለጥቁር ህዝቦች መሪነቷን የምትቀጥል ሀገረ ኢትዮጵያ ለመመስረት ፋይዳቸው የላቀ መሆኑ አያጠያይቅም። ሀሳቦቹን በጥልቀት እንመልከታቸው። ከማክሮ ኢኮኖሚ ማሻሻያ ትግበራውን ጀምር። የእዳ ጫና፣ የዋጋ ንረት፣ ስራ አጥነት፣ ዝቅተኛ የዘርፎች ምርታማነት፣ ዝቅተኛ የልማት ፕሮጀክቶች አፈጻጸምና የሀብት ብክነት ልክ 2010 ላይ የለውጡ መንግስት የተረከባቸው የኢኮኖሚ እዳዎች ነበሩ። ከ2012 ዓ.ም ጀምሮ ተግባራዊ በተደረገው ሀገር በቀል የኢኮኖሚ ማሻሻያዎች በርካታ ለውጦች ተገኝተዋል። የተገኙ ውጤቶችን ዘላቂ ለማድረግ እንዲሁም ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባትም ሐምሌ 21 2016 ዓ.ም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ገባች። በዚህም የማክሮ ኢኮኖሚ ሚዛን መዛባትን ለማረም፣ የእዳ ጫናን ለማቃለል፣ የሀገር ውስጥ የማምረት አቅምን ለማሳደግ፣ የኢኮኖሚ እድገት ምንጮችን ለማስፋፋት፣ የስራ ዕድሎችን ለመፍጠርና መዋቅራዊ ማነቆችን ለማረም በተደረገው ጥረት አበረታች ውጤቶች መገኘቱም ተገልጿል። በግብርናው ዘርፍ በተለይ የኢትዮጵያን የምግብ ሉዓላዊነት በማረጋገጥ ሂደት የስንዴ ምርታማነት ጥሩ ማሳያ እንደሆነ ባለሙያዎች ይናገራሉ። መንግስት የግብርና ግብዓቶችን ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ በማድረግ ሜካናይዜሽን እንዲስፋፋና ምርትና ምርታማነት እንዲያድግ ትልቅ ሚና በመጫወት ላይ ይገኛል። አርሶ አደሩ ከክረምት ጥገኝነት በመላቀቅም በመስኖ እንዲያለማ ልምምድ መፈጠሩ በግብርናው ዘርፍ ከተሰሩ እርምጃዎቹ ይጠቀሳል። እዚሁ ላይ አያይዘን አርሶ አደሩ ላይ ከፍተኛ ራስ ምታት የነበረውን የአፈር ማዳበሪያ ችግር ማዳበሪያ ፋብሪካ በመገንባት ለመፍታት ወደ ስራ ተገብቷል። ይህም ነገን አሻግሮ በማየት የተወሰነ ውሳኔ እንደሆነ ይገለጻል። የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር አበርክቶ ትልቅ የሆነው ይህ የማዳበሪያ ፋብሪካ ኢትዮጵያውያን የግዴታ ሊፈጽሙት የሚገባው የአንድነት ማህተማቸው ነው።
ሌላው ዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ ከፍተኛ የኢንተርኔት ተጠቃሚ ማግኘት፣ በዲጂታል ዓለም ቀላል ህይወትን መፍጠርና የዲጂታል ክፍያ ባህልን ማሳደግ የመሰሉ ስራዎች ተሰርተዋል። ዲጂታል ኢትዮጵያ በጤና፣ ትምህርት፣ ግብርና፣ ወታደራዊና የደህንነት ተቋማትን በማዳረስ አገልግሎትን በማዘመን ከዓለም ጋር መሳ ለመሳ መራመድ እንደሚቻል የታየባቸው ዘርፎች ናቸው። አንድ ሰው አንድ ነው በሚል ሀሳብም እያንዳንዱ ዜጋ መለያ ሊኖረው ስለሚገባ የፋይዳ መታወቂያ አገልግሎትም ህገወጥነትን ለመከላከል የዜጎችን የመገልገል መብት ለማስጠበቅ ከተሰሩ አንኳር ስራዎች ይጠቀሳል። የለውጡ መንግስት ወደ ስልጣን ከመጣ በኋላ ከተፎካካሪ የፖለቲካ ፓርቲዎች ጋር እንደ ጠላት መተያየትን በመተው በመደመር እሳቤ በክልልና በፌዴራል ደረጃ ስልጣንን በማጋራት የተፎካካሪ ፓርቲ አባላት ህዝባቸውን የሚያገለግሉበት ወንበርም ተመቻችቶላቸዋል። ዓለም የተደነቀበት የህብረት ትርጉም የመደመር ሀያልነት የታየበት ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በቁጭት ሲብከነከል ለነበረው የሀገር ሰው ትልቅ ረፍትን የሰጠ ኢኮኖሚያዊ ፋይዳውም የገዘፈ ነው። መሰል ፕሮጀክቶች ከመሰረት ድንጋይ ማስቀመጥ የዘለለ አንድ እርምጃ አለመራመዳቸው ህዝብ ላይ የፈጠረውን ቅሬታ በሚቀርፍ መንገድ ማቀድ፣ መጀመርና መፈጸምን እውን ማድረግ አዲሱ የኢትዮጵያዊነት መልክ እየሆነ መጥቷል። ኢቲቪ ዜና 57 ላይ ትገኛላችሁ። ዘገባዎቻችን ወደ እናንተ እየተሻገሩ ነው የሚገኙት። የኢትዮጵያ የፖለቲካ ልምምድ የመጠፋፋት እንዲሆን ሀሳብ አልባ ፖለቲካ ትልቁን ድርሻ ይወስዳል። በመጤ አስተሳሰብ የተቃኘው ሀሳብ አልቦ ፖለቲካ የመደመር መንግስት ፈተና እንደሆነ ይገለጻል። ሀብታሙ ተክለስላሴ ተጨማሪውን ይዟል። መንገዱ ጥፋት መዳረሻው ውድመት ነው። ስንጥቃትን ማስፋት መቃቃርን ማግነን ነው ውሉ። ሀሳብ አልቦነት በታሪክ ውስጥ ህዝብ አፋጅቶ ዜጋውን አጋድሎ እንጂ መድህን ሆኖ አያውቅም። የማህበራዊ ውላችንን እንዶ ኢትዮጵያን ትርምስ ውስጥ ከቷል እንጂ ለዛሬም ለነገም መፍትሄ ሆኖ አያውቅም። ገበያው ሴራ መገበያያው አላዋቂነት ነው። የመደመር መንግስት የመሻገር እንቅፋት ሲል ያስቀምጠዋል። በህዝበኝነት መታወርና መስከር፣ በነባር ባህል መታጠር ይሄ ከናንተ ያልፍና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት፣ ስንዴ ረዳኝ ትላለህ እንጂ ሁል ጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ፣ የተቀዳ ሐሳብ፣ የራስ ያልሆነ መንገድ ኢትዮጵያን ለመከራ አጋልጠዋል። በራስ ለራስ የሆነው መደመር ዘር ሆኖ ፍሬ የሚያፈራው ትልቁን እንቅፋት ሐሳብ አልቦነትን ሲሻገር ነው። በእርግጥም መርከብ አፍርሶ ጀልባ መስራት የሐሳብ አልቦነት ግብር መሆኑ በግልጽ ታይቷል። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትም ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ሐሳብ አልቦነት ጽንሰቱም ውልደቱም የኃይል ፖለቲካ ነው። የመደመር መንግስት እንደሚለው የፖለቲካ ሰንኮፍ የሰላማዊ ፖለቲካ ትግል አኮስማኝ ነው። ሐሳብ አልቦነት በኢትዮጵያ ይኸው ጋሬጣ ሐሳብ ላይ የተመሰረተ የሰለጠነ ፖለቲካን አምክኗል። የሽግግር ዕድሎችን ደፍጥጧል። ምክንያት ሚዛንና ምክንያታዊነት አያውቅም። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም።
አያደርግም። ኢትዮጵያን የማጽናት ሀገርን የማሻገር ኃላፊነት በእጁ ላይ ያለው የዛሬው ትውልድ ሀሳብ አልቦነትን ተጠይፎ መፍትሄ ተኮር ሀሳብ ላይ የተመሰረተ ትብብርና ፉክክርን እንዲያደርግ ይጠበቃል። ያኔ የሀሳብ የበላይነት ቦታውን ይይዛል። የሰለጠነ ፖለቲካም ለሀገር መድህን ይሆናል። የመደመር መንግስት የሚያስቀምጠውም ይህንኑ ነው። የሀሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንካይ የሆነ የሀሳብ ፍትጊያ ያስፈልጋል። ይህም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። ሶስተኛ ቼንጅ ኤንድ ኮንቲኒቲ ነው። አዎንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። ሀሳብ ሲኖር ነፍጥ አይጠራም። ሀሳብ ሲኖር እልህ አይሰራም። ትውልድ ለሀሳብ የበላይነት በሰጠው ቦታ ልክ ለሀገር መበልጸግ ድርሻውን ያሰፋል። ከዛሬ ትውልድ ኢትዮጵያውያንም በዚሁ ረድፍ መሰለፍ ይጠበቃል። የመደመር መንግስት ከተቀዳ በተውሶ ከሚያላትም እሳቤ ይልቅ ለሀሳብና ለንግግር ቅድሚያ ይሰጣል። ሀገር በቀል ዴሞክራሲያዊ እሳቤነቱም ለመፍትሄነት ያስመርጠዋል። በኢትዮጵያ የፖለቲካ ፓርቲዎች ቁጥር ከሚበዛ ይልቅ ቁጥራቸው ውስን ሆኖ አሻጋሪ ሀሳቦች የያዙ ሆነው ሊደራጁ እንደሚገባ ምሁራን ይገልጻሉ። ያልተጠናከሩ የፖለቲካ ፓርቲዎች እንዲበዙ የሚያደርጉ አላስፈላጊ ማበረታቻዎችም ሊቆሙ እንደሚገባ የፖለቲካው ዘርፍ ተዋናዮች ሀሳብ ነው። አስማረ ብርሃኑ ተጨማሪ አለው። በኢትዮጵያ የፖለቲካ ፓርቲዎች ቁጥር መብዛት ቁጥራቸው ከመብዛት የዘለለ አብዛኛዎቹ የተባ ሀገር የሚያሻግር ለሕዝብ የሚበጅ የርዕዮተ ዓለም ሀሳብ የሌላቸው መሆኑ በተደጋጋሚ በፖለቲካ ሊቃን የሚሰጥ ሀሳብ ነው። እናም ባልጠነከረ የሀሳብ መሰረት ላይ የተመሰረቱና በሀሳብ የበላይነት ማሸነፍ የተሳናቸው የፖለቲካ ፓርቲዎች መጨረሻቸው ነፍጥ ማንገብ ይሆንና ሀገርን ያልተገባ መስዋዕትነት ሲያስከፍሉ ቆይተዋል። ለአማራጭ ሀሳቦች ተፎካካሪ የፖለቲካ ፓርቲዎች መኖራቸው ጥሩ ቢሆንም እንደኛ ሀገር ነባራዊ ሁኔታ ግን ሚዛን የሚደፋ ሀገርን የሚያሻግር የሀሳብ የበላይነትን ይዘው የሚመጡ የፖለቲካ ፓርቲዎች ውስን መሆናቸውን በተለያዩ መድረኮች በተደረጉ ውይይቶች የዘርፉ ተዋናዮች ያነሳሉ። ለዚህም ሰብሰብ ብሎ ጠንካራ የፖለቲካ ሀሳብና አማራጭ የያዘ ተፎካካሪ የፖለቲካ ፓርቲን መመስረትም የተሻለ አማራጭ ነው ይላሉ። የፓርቲ መብዛት ህዝብን ለማንቃት ለማደራጀት አስፈላጊ ነው፣ በዚህ ይስማማለሁ። ነገር ግን በሚከተሉት ርዕዮተ ዓለም ህዝብ ውስጥ ገብቶ ህዝቡን ከማንቃት ከማደራጀት ይልቁንም ጠፍቶ የከርሙና ምርጫ በተከሰተ ጊዜ ብቻ ወይ በምርጫ ሰዓት ብቻ ይመጡና ህዝብን ሲያደናግሩ ግራ ሲያጋቡ ብቻ ነው የሚታየው። እርስ በርስ ራሳቸውን ሲቃወሙ ነው ማየው እንጂ አንድነት ለመፍጠር እውነት መደብለ ፓርቲ በኢትዮጵያ ውስጥ መመስረት ይቻላል። ብዙ ጊዜ እያየን ነው፣ እየተሞከረ ነው። ይሄን ለማድረግ መጀመሪያ ህዝቡን በርዕዮተ ዓለም ማነጽ፣ ማደራጀት፣ ማንቃት ያስፈልጋል። ለዚህ ዝግጁዎች ናቸው ወይ? አሁን ኢትዮጵያ ውስጥ እየተንቀሳቀሱ ያሉት ፓርቲዎች ጠንካራ መሆን አለባቸው። ነገር ግን በእኛ ሀገር ኮንቴክስት አውድ በምናይበት ጊዜ ሀገራችን ላይ ያሉ በተለይ በክልል ደረጃዎች የሚኖሩት በብዛት ሀሳባቸው የፖለቲካ ማኒፌስቶቸው የፖለቲካ መርሃቸው የፓርቲ መርሃቸው ብዙዎቻቸው ስንመለከት ኦቨርላፕ የሚያደርግና የሚመሳሰል ነው ብዙ ጊዜ የምናየው። እንደ ሀገርም ደረጃ ደግሞ አንዳንድ ፓርቲዎች ቀርበን ስናያቸው የሚያቀርቡት የፖለቲካ ማኒፌስቶቸው የመቀራረብ ነገር አለና እኔ እንደውም በሚገባኝ መልኩ ለሀገራችን የሚሻለው ሁለት ፓርቲ ስርዓት እንደውም ቢሆንና ሌሎች ፓርቲዎች ሁለት ፓርቲ ተመሰርቶ ከዛ ደግሞ እነሱን ከኋላቸው ሆኖ ወይም ከነሱ ጋር ሄዶ መርጅ እያደረጉ ጠንካራ ፓርቲዎች ሆኖ ማቅረብ እንዳለባቸው ወይም መቅረብ እንዳለባቸው ይሰማኛል። ግልጽ የሆነ ለሀገር የሚበጅ የርዕዮተ ዓለም ሀሳብ የሌላቸው ነገር ግን ቁጥራቸው የበዛና ህዝቡንም ለምርጫ የሚያደናግሩ የፖለቲካ ፓርቲዎች ብዛት ጠንከር ባለ በፓርቲ መመስረቻ ህግ መላ ሊበጅለት እንደሚገባም ፖለቲከኞች ይመክራሉ።
ለፖለቲካ ፓርቲዎች ያለ ቅጥ መፈብረክ ምክንያት የሆኑ አላስፈላጊ ማበረታቻዎችም ሊታዩ ይገባል። ሀሳብ ላይ ተመረኮዙና እውነተኛ የፖለቲካ ፓርቲዎች መድረኩ ላይ እንዲኖሩ ከተፈለገ ኢንሴንቲቭ አነሳሰሪ ኢንሴንቲቭ ወይንም ምክንያታዊ የሆነ ድጋፎችን ማንሳት ተገቢ ነው ብዬ አምናለሁ። የወቅቱን የፖለቲካ ገበያ የሚመጥን ፓርቲ ከሆነ ያለኝ መቀጠል አለብኝ እችላለሁኝ። ከአባላቶቼ ከደጋፊዎቼ በማሰባሰበው በመሰረታዊነት ሀሳብ ላይ የተመሰረተ ፓርቲ ይዤ ልቀጥል እችላለሁ። ግን ምርጫ ቦርድ በየጊዜው ከታክስ ፔየርስ በሚሰበሰብ ገንዘብ ወይንም በሀገሪቱ ስም የመጡ ድጋፎችን ለፖለቲካ ፓርቲዎች ሲያድል ያቺ ኢንሴንቲቭ ብዙ ፓርቲዎች እንደምትፈለፈል የአደባባይ ምስጢር ነው። መወሻሸት የለብን። ሀገር የሚጠቅመው በሀሳብ ላይ የተመሰረቱ እውነተኛ ፓርቲዎች ወደፊት እንዲመጡ ማድረግ ነው። የፖለቲካ ፓርቲዎች ሰብሰብ ብለው ቢጠናከሩ የተሻለ ሀሳብ ይዘው እንደሚመጡ፣ ተጽዕኖ የመፍጠር አቅምም እንደሚኖራቸው ከ2 ዓመታት ገደማ በፊት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የፖለቲካ ፓርቲዎች ጋር በነበራቸው ውይይት አንስተው ነበር። አሁን 68 ገደማ ፓርቲዎች ኢትዮጵያ ውስጥ አሉ። ለ68 ሊቀመንበር ቦታ የለንም። ለ68 ሊቀመንበር ቢሮ የለንም። ግን ችግር እንኳን ቢኖር 2 3 4 5 ፓርቲ ብትሆኑ ከብልጽግና ጋር 5 ወይ 6 ቢሆን ሳንቸገር፣ ለምሳሌ ዛሬ ውይይቱ 5 ፓርቲ ብትሆኑ ከእያንዳንዱ ፓርቲ 5 ሰው ቢሆን 20ውም ሰው 25ቱም ሰው መናገር ይችል ነበር ማለት ነው። ስንበዛ መበተን ብቻ ሳይሆን በዚያው መጠን አቅማችን ውስን ይሆናል። ከወዲሁ በሰከነ መንገድ ተነጋግራችሁ 2 3 4 ቢበዛ ፓርቲ ብንሆን አብዛኛው የሚነሳውን ጥያቄ ለመፍታት እድል ይሰጣል። 60 70 ፓርቲ ሲሆን ግን ያስቸግራል እና ሰብሰብ ማለት ለፓወርም ለኢንፍሉዌንስም ስለሚያግዝ ብታስቡበት። በኢትዮጵያ የተሻለ የፖለቲካ ባህልን ለመገንባትና የተሻለች ሀገርን ለትውልድ ለማሻገር ሀገራዊ መፍትሄዎችን የሚያመነጩ ጠንካራ የፖለቲካ ፓርቲዎች እንዲፈጠሩ መስራት ይገባል። ቀጥለናል። ባጫጭሩ ወደ ያዝናቸው ጉዳዮች እንለፍ። የኢንፎርሜሽን መረብ ደህንነት አስተዳደር በዲጂታል መታወቂያ ላይ ያለውን የማንነት መረጃ መጠበቅ የሚያስችል የዲጂታል ሰርቲፊኬት አገልግሎትን በይፋ አስጀምሯል። አገልግሎቱ በይፋ ቁልፍ መሰረት ልማት ውስጥ የፋይዳ ደህንነት ማስጠበቂያ ቁልፎች የሚፈጠሩበትና የሚንቀሳቀሱበትን አሰራር ያካተተ ነው። እነዚህ ቁልፎች በዲጂታል መታወቂያ ላይ ያለውን የማንነት መረጃ ለመጠበቅ ጥቅም ላይ የሚውል ሲሆን በዚህም የማንነት ስርቆትን ለመከላከል ማጭበርበርና የማንነት መረጃን አላግባብ መጠቀምን ለመከላከል የሚያስችል መሆኑ ተመላክቷል። ደህንነቱ የተጠበቀ የዲጂታል መታወቂያ ጤናን፣ ትምህርት፣ ባንክን ጨምሮ ሌሎች አገልግሎቶች በተሻለ መልኩ ለማግኘት ዘርፈ ብዙ ጠቀሜታ ያለው መሆኑን ተነግሯል። ሪፖርተራችን ሳምሶን በላይ እንደዘገበው የፋይዳን ደህንነት ማረጋገጥ ደህንነቱ የተጠበቀ አገልግሎት ተደራሽ በማድረግ የተሳለጠ አገልግሎት እንዲኖር አይነተኛ ሚና እንደሚጫወት ተጠቁሟል። አዲስ የስነ ጽሁፍ ፌስቲቫል በሚል ርዕስ በአዲስ አበባ ዩኒቨርሲቲ የመጽሐፍ አውደ ርዕይና የፓናል ውይይት ተከፈተ። 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በተለያዩ ዝግጅቶች ያከበረ የሚገኘው አንጋፋው አዲስ አበባ ዩኒቨርሲቲ በዛሬው ዕለት የስነ ጽሁፍ ፌስቲቫል እንዲሁም የመጽሐፍ አውደ ርዕይ መክፈቻ ስነስርዓት አከናውኗል። በዕለቱ የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌን ጨምሮ የዩኒቨርሲቲው መምህራን፣ የተማሪዎች፣ የመጽሐፍት ደራሲዎችና አንባቢያን እንዲሁም ተጋባዥ እንግዶች ተገኝተዋል። አዲስ የስነ ጽሁፍ አውደ ርዕይ ለሚቀጥሉት 6 ተከታታይ ቀናት የሚቆይ ሲሆን ዓላማው በኢትዮጵያ ውስጥ ለስነ ጽሁፍ እድገት ጉልህ አሻራ ያሳረፉ ጸሐፊያንን በዓለማችን ከሚገኙ ጸሐፊያን ጋር በማገናኘት የልምድ ልውውጥ እንዲያካሂዱ ታስቦ የተዘጋጀ ሲሆን ከዚህ በተጨማሪም አንባቢው ከጸሐፊ ጋር ተገናኝቶ ውይይት እንዲያካሂድ ታስቦ የተዘጋጀ መሆኑ ተገልጿል። እንደ ሪፖርተራችን ሰናሲ ሰይፉ ዘገባ አውደ ርዕዩ በዩኒቨርሲቲው ቅጥር ግቢ ውስጥ ከህዳር 30 እስከ ታህሳስ 6 የሚቆይ ሲሆን ጸሐፊያንና አንባቢያን በአውደ ርዕዩ ላይ እንዲገኙ ጥሪ ቀርቧል። ቀጥለናል። በዜጎች ላይ የሞትና አካል ጉዳት እያደረሰ የሚገኘውን የትራፊክ አደጋ ለመከላከል በቅንጅት መስራት እንደሚገባ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አሳሰበ። ባለስልጣን መስሪያ ቤቱ ከባለድርሻዎች ጋር በመሆን ዓለም አቀፉን የትራፊክ አደጋ ተጎጂዎች ቀንን በተለያዩ መርሃ ግብሮች አስቦ ውሏል።
የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር ክበበው ሚደቅሳ አስከፊ የሆነውን የትራፊክ አደጋ ለመቀነስ ሁሉም በቅንጅት መስራት ይገባቸዋል ብለዋል። መሰል የሚደርሱ አደጋዎችን ለመከላከልና ለመቀነስ የተለያዩ ተግባራትን እየተከናወኑ መሆናቸውንም ዋና ዳይሬክተሩ አብራርተዋል። በርካታ ዜጎችን ለሞትና ለአካል ጉዳት እየዳረገ የሚገኘው የትራፊክ አደጋን ለመቀነስ በዋናነት አሽከርካሪዎችም ሆኑ እግረኞች ጥንቃቄ ማድረግ አለባቸው ተብሏል። የዘንድሮ የትራፊክ አደጋ ተጎጂዎች መታሰቢያ ቀን እናስታውስ እንደግፍ ለውጥ እናምጣ በሚል መሪ ሀሳብ በዓለም አቀፍ ለ20ኛ በኢትዮጵያ ለ18ኛ ጊዜ ታስቧል። ዘገባው የሪፖርተራችን መሀሪ አለሙ ነው። አምራች ኢንዱስትሪውን በቴክኖሎጂ በማዘመን ምርታማነቱን ማሳደግ ትኩረት ሊሰጠው እንደሚገባ ተመላከተ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያዘጋጀውና ዘርፉን ለማዘመን መስራት ባለባቸው ጉዳዮች ላይ ያተኮረ የምክክር መድረክ ተካሂዷል። ለአምራች ኢንዱስትሪ የቴክኖሎጂና የፈጠራ ተደራሽነትን በማስፋት የዘርፉ እድገትን ለማጎልበት ጉልህ ሚና እንዳለው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እንግዳ ተናግረዋል። ዩኒቨርሲቲውም ትስስሩን በማጠናከር ኢንዱስትሪውን ምርታማነት ለማሳደግ ይሰራል ሲሉም ዶክተር ደረጀ አብራርተዋል። በምክክር መድረኩ የተለያዩ የአምራች ኢንዱስትሪዎችና ባለድርሻ አካላት ተሳትፈዋል ሲል ይድነቃቸው ሰማው ዘግቧል። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። ወደ አየር ትንበያ መረጃችን ነው የምናመራው። ባልደረባችን ወይም የአየር ትንበያ መረጃን የሚያደርስልን እዚህ ኃይሉ ነገሰ ይገኛል። ከሱ ጋር ቆይታ እናደርጋለን። እንዴት አምሽተሃል ኃይሉ? እንዴት አመሸሽ ለወራ? ያው በየምሽቱ እንግዲህ የአየር ትንበያ ዘገባን ስለምታደርሰን እንደ ባልደረባችን ነው የምንቆጥረውና ምን ጉዳዮች አሉ? የአየር ትንበያ ዘገባው በቀጣይ 3 ቀናት ምን ላይ ትኩረት ያደርጋል? አመሰግናለሁ ሮዛ። በዛሬው ዕለት በደቡብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለትም በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የሲዳማ ክልል ዞኖች፣ ከደቡብ ኢትዮጵያ ክልል የወላይታ ባስኬቶና ጌዲዮ ዞኖች፣ ከደቡብ ምዕራብ ኢትዮጵያ ክልል ሻካ፣ ቤንች ሻኮ፣ ካፋ፣ ኮንታ፣ ዳውሮና ምዕራብ ኦሞ ዞኖች፣ ከኦሮሚያ ክልል ጉጂ፣ ምዕራብ አርሲ፣ ጅማ፣ ኢሉባቦር፣ ቡኖ በደሌና ምዕራብ ወለጋ ዞኖች፣ ከጋምቤላ ክልል አኝዋክ፣ ኢታንግና ማዣንግ ዞኖች በጥቂት ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በአንዳንድ ደጋማ ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባህር ዳር፣ ጎንደር፣ ባሌ ሮቤ ዳመናማ፣ ጎዴ ፀሐያማ፣ ጅማ ሞያሌ ዳመናማ፣ ገዋኔ ወሊሶ ፀሐያማ፣ በተመሳሳይ አዳማ ፀሐያማ፣ ጋምቤላ ቀላል ዝናብ፣ ጂንካና ኮንሶ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ፣ የሜትሮሎጂ ባለሙያችን ኃይሉ ነገሰ እጅግ አድርገን እናመሰግናለን ለቆይታ። እኔም በጣም አመሰግናለሁ ሮዛ። መልካም ምሽት። የተወደዳችሁ ኢቲቪ ዜና 57 ምዕራፍ 1 ላይ ትገኛላችሁ። ዘገባዎቻችን ወደ እናንተ መሻገራቸውን ቀጥለዋል። ግብጽ ኢትዮጵያ የቀይ ባህር ባለቤት እንዳትሆን የተለያዩ ሴራዎችን መሸረቧ ከህዳሴው ግድብ ግንባታ በፊትም የነበረ የጠላትነት አቋሟ እንደሆነ ባለሙያዎች ተናገሩ። ዜጎች ብሔራዊ ጥቅምን በሚመለከቱ ጉዳዮች ላይ የጋራ ግንዛቤ ሊኖራቸው እንደሚገባ ከኤፍኤም አዲስ 97.1 ጋር ቆይታ ያደረጉ ባለሙያዎች ገልጸዋል። ሳምሶን ገድሉ የአባይን የውሃ ምንጭ ከኔ ውጭ ላሳር ባይዋ ግብጽ ትናንት ኢትዮጵያን ለመቆጣጠር ያልፈነቀለችው ድንጋይ ዛሬም ዜጎቿን ሀገር አልባ ለማድረግ የማትወጥነው እንደሌለም ብሔራዊ ጥቅምና ህዳሴ ግድብ በተነሳ ቁጥር ሀሳባቸውን ለመቸር የማይሰስቱ ባለሙያዎች ይናገራሉ። በምስራቅ አፍሪካ ቀጠና የጎበዝ አለቃ ሆና መታየት የምትሻዋ ሀገር ግብጽ ለዚህ ከቀጠናው ሀገራት አጋርን ፍለጋ እየባከነች ትገኛለች ሲሉም የምክር ቤት አባሉ አምባሳደር ፈቲ መህዲን ይናገራሉ። ግብጽ ቀጠናው ላይ የበላይነቷን ማሳየት የምትፈልግበት ሁኔታ አለ። ይህንም ኢትዮጵያ ላይ ተጽዕኖ ለማሳደር ሆን ተብሎ ቢደረግ ነው ብዬ ነው የምወስደው። በዚህ ባህር በር ላይ ኢትዮጵያ ወደዛ ስትሄድ ተሰሚነቷና ሀያልነቷ መጨመሯ አይቀርም። ይሄ ደግሞ ኢትዮጵያን የኃይል ሚዛን ይጨምራል። ኢትዮጵያ
ብሔራዊ ጥቅሟን ከማስከበር አንጻር አጀንዳ ተቀባይ ብቻ ሳትሆን የራሷን አጀንዳ የምታስቀምጥ እነሱ የሚላቱን ብቻ የምትፈጽም ሳትሆን የራሷን ብሔራዊ መብት ማስጠበቅ ህልውናትም ማስጠበቁ አይቀርም ማለት ነው። ስለዚህ እነዚህ ነገሮች ለማደናቀፍ ሆን ተብሎ በግብጽ በኩል የሚሰራ የወታደራዊ እንቅስቃሴ ነው ማለት ነው። ኢትዮጵያ በአባይ ወንዝ እንዳትጠቀም ብቻም ሳይሆን ቀይ ባህርን እንድታጣ ግብጽ እኩይ ተግባሯን ስትፈጽም እንደነበር የሚያነሳው በአባይ ጉዳይ ላይ መጽሐፍን ያቀበለን ጋዜጠኛ መሐመድ ሲራጅ ዜጎች በኢትዮጵያ ብሔራዊ ጥቅም መገለጫ ለሆኑ ጉዳዮች መንቃትና ግንዛቤያቸውን ሊያሳድጉ ይገባል ይላል። ኢትዮጵያ መነሳት ያስፈራል። ለቀጠናው ብቻ አይደለም ያስፈራው፣ ለዓለም ያስፈራል። ዛስዋይ ሰሞኑን አይታችሁ ከሆነ ከ10 በላይ ዓለም አቀፍ የውትድርና ቴክኖሎጂን የሚጠቀሙ ሀገራት ከመከላከያ ሰራዊታችን ጋር የተግባቡ ስምምነት እየተፈራረመ ነው። የተፈጠረ መነቃቃት አለ። ይሄን መነቃቃት ሚዲያው፣ ፖለቲከኛው አውዱን ጠብቁ፣ ዓለም አቀፍ ሕግን ጠብቁ ማስቀጠል ከተቻለ አዲስ ምዕራፍ መክፈት ምንችል ይመስለኛል። ግብጽ ኢትዮጵያም ከቀይ ባህር እንድትርቅ እያራመደች ያለችው አቋም በህዳሴው ግድብ መጠናቀቅ የተነሳ እንዳልሆነ ባለሙያዎች ያነሳሉ። መሐመድ አሊ ፓሻ ጀምሮ የተወጠነ የኢትዮጵያ የጸረ ኢትዮጵያ ስትራቴጂ አላቸው። መሐመድ አሊ ፓሻ ከእንግሊዝ ጋር በመተባበር ሱዳን ሲመጡ ሐሳባቸው ሱዳን ውስጥ ብቻ ለመቅረት አልነበረም፣ እስከ ኢትዮጵያ ለመዝለቅ እንጂ ዓላማቸው የአባይ ምንጭ ሙሉ በሙሉ ተቆጣጥሮ እስከ ዘላለሙ የአባይ ምንጭ ባለቤት መሆን ነው የነሱ ሐሳብና የቆየ የጥንት ነው። ዛሬ አባይ ህዳሴ ግድብን በመገንባታችን ምክንያት ከግብጽ ጋር ጥል ውስጥ ገባን የሚል ሰው ካለ ስህተት ነው የሚሆነው። ምክንያቱም የነበረ ነው። ትናንት በራሷ ችግሮቿን ተወጣ ስኬታማ መሆን እንደምትችል በህዳሴው ግድብ ለዓለም የገለጠችው ህብረ ብሔራዊቷ ኢትዮጵያ ዛሬ ደግሞ ከግድቡ ወደ ባህር በር የተሻገረ የብሔራዊ ጥቅሟን ለማስጠበቅ በምታደርገው እርምጃዎች ላይ ዜጎች የሚጠበቅባቸውን ሊወጡ እንደሚገባም ባለሙያዎቹም አጽንኦት ሰጥተዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመው ዘላቂ የሰላም ስምምነት ብሩህ ተስፋ ያጫረባቸው መሆኑን የከሚሴ ከተማ ነዋሪዎችና የሀገር ሽማግሌዎች ተናገሩ። የትጥቅ አማራጭ ኢትዮጵያን ማፍረስ እንጂ አዎንታዊ ግብ የሌለው በመሆኑ የመንግስትን የሰላም ጥሪ ሁሉም ወገን ሊቀበለው እንደሚገባም ገልጸዋል። ራሄል ፍሬው የነዋሪዎቹን አስተያየት አሰባስባለች። በጣም ያስደስትና ስንጠብቀው የነበረ ነው። አልሐምዱሊላህ ስምምነቱ ተገኝቷል። ሁሉም ጽንፍ የያዘ ኃይል እጁን እየሰጠ ነው። ወደ ሀገሩ በሰላም ወደ ቤተሰቡ እየገባ ነው ያለው። እኛ አልሐምዱሊላህ ጅምሩ በጣም ቆንጆ ነው። መንግስታችን ወደ ሰፊ ሆኖ ሁሉንም የከፋውን የበተማረውንም እያሰባሰበ ሀገራችን እያለማ ነው ያለው። በጣም ጥሩ ሁኔታ ላይ ነው የምንገኘው። እነዚህም የኛን መሆናቸውን ኢትዮጵያ መሆናችንን አውቀን ራሳችንን አይተን ለእንዲህ አይነቱ ሰላም ግንባር ቀደም መሆን እንደሚገባን እኔ አመላካች ነገር ስላየንበት ደስታችን እጥፍ ነው። ይሄ ይሆናል ብለን አሁን ብሩህነት ይታየናል ማለት ነው። ሰላሙ የበለጠ ሰፍቶ ስራችን፣ ልማታችን የታሰበው በሀገርም በአካባቢም የታሰበው ልማቶች ውጤታማና እውን ይሆናሉ የሚል ተስፋ ጭሮብኛል። ትልልቆች አመራሮች እየገቡና በጋራ ስምምነት እያደረጉ ስለሆነ እኛ የምንፈልገው ነገር እየተሳካ ነው ብለን እናስባለን። ጧት ማታ የሚያጨናንቀን እሱ ሰላም ጉዳይ ነው። ከሆነ በኋላ ዋጋ የለውም። እኛም ኢትዮጵያ ሳንፈርስ አገራችን ሳትበታተን አንድ ሆነን ሸኔ ፋኑ ወደ ቤተሰቡ ወደ አገሩ ወደ ልማቱ ወደ ሰላሙ መመለስ አለበት ነው የሚለው። የህዝብ ጥያቄ ከምንም በላይ የሰላም ጉዳይ ነበር። ከምንም በላይ ደግሞ ሰላም ትልቅ አስተዋጽኦ አለው ለሀገር። ሰላም ከሌለ ምንም ነገር መስራት ስለማይቻል ማለት ነው። ሰላም ካለ ግን ሁሉም የተሻለ ነገር ላይ መድረስ እንደሚቻል አይተናል። ብዙ ስራዎችን ማለት ነው። በይበልጥ ሞር ኮሪደር ልማቶች፣ የመንገድ ስራዎች፣ በጣም የተሻሉ ነገሮች እያየን ነው። ከሰላም ውጪ ሌላ አማራጭ ከመወያየት ውጪ በሌላ መንገድ የሚመጣ ውጤትም የለም። የጉጂ ዞን ነዋሪዎች ንጹህ የመጠጥ ውሃ በማግኘታቸው ከዚህ ቀደም ከነበረባቸው ችግር መላቀቃቸውን ገለጹ። በዞኑ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተጠናቆ አገልግሎት መስጠት ጀምሯል። ጌታቸው ባልቻ
በጉጂ ዞን ግርጃ ወረዳ በ200 ሚሊዮን ብር በላይ የተገነባው የንጹህ መጠጥ ውሃ ፕሮጀክት ግንባታ ተጠናቆ አገልግሎት መስጠት ጀምሯል። ፕሮጀክቱ ከዚህ ቀደም የነበረባቸውን ችግር እንደፈታላቸው የወረዳው ነዋሪዎች ገልጸዋል። በግርጃ ወረዳ የጉራ ቆርኬ ቀበሌ ነዋሪዎች ከዚህ ቀደም ንጽህና የሌለው የወንዝ ውሃ ሲጠቀሙ በመቆየታቸው ለተለያዩ የጤና እክሎችና ላላስፈላጊ የሕክምና ወጪዎች ሲጋለጡ መቆየታቸውን የገለጹት መንግስት ለችግራቸው መፍትሄ በመስጠቱ አሁን ላይ ንጹህ የመጠጥ ውሃ መጠቀም መጀመራቸውን ተናግረዋል። ቢሻኒ ሎላ አችራ ጉራኒ ኡናቱራኒ ሰበሰኒ ፈሞ ራኮ ሚዳ ሀማን አንጀነ ከሰቱ የወንዝ ወራጅ ውሃ ነበር የምንጠቀመው። በዚህም ይህ ነው የማይባል ችግር ሲያጋጥመን ቆይቷል። አሁን ምስጋና ለፈጣሪና ለመንግስታችን ይሁን፣ የነበረብን ችግር ተፈቷል። አሁን ይኸው መንግስት ይህንን ገንብቶልናል፣ እናመሰግነዋለን። ንጹህ ውሃ አግኝተናል። ንጹህ ውሃ ባለመጠጣት የሚመጡ የጤና ችግሮችም አሁን ይፈቱልናል። ማቲን ተነ ፊፉ ገራ ካሳአኒ ሚደንቴ አዶቲን ተነ ገራ ካሳአ ሚደንቴ ልጆችና ወላጅ እናቶች ለጤና ችግር ይጋለጡ ነበር። አሁን ይህን ንጹህ መጠጥ ውሃ በማግኘታችን በጣም ተደስተናል። የንጹህ መጠጥ ውሃ ፕሮጀክት ግንባታው መንግስት የህብረተሰቡን ችግሮች ለመፍታት ያለውን ቁርጠኝነት እንደሚያሳይ የግርጃ ወረዳ አስተዳደር ጽሕፈት ቤት ኃላፊ አላዛር ቆሬቲ ተናግረዋል። ህብረተሰቡም የልማት ፕሮጀክቶችን በባለቤትነት እንዲጠብቃቸው ነው ጥሪ ያቀረቡት። ለብዙ ዓመታት ህብረተሰቡ ንጹህ ውሃ ባለማግኘቱ ለበሽታ እየተጋለጠ የሰው ህይወትም ያልፍ ነበር። መንግስት ለፕሮጀክቱ ትኩረት በመስጠቱ ሊጠናቀቅ ችሏል። ህብረተሰቡም ይህንን ፕሮጀክት የራሱ ሀብት መሆኑን አውቆ እንዲጠብቀው ማስገንዘብ እፈልጋለሁ። የጉጂ ዞን የመስኖ ልማትና አርብቶ አደር ጽሕፈት ቤት ኃላፊ ዶክተር ገዳ ሼንዶ ባለፉት 5 ዓመታት መንግስት ለአርብቶ አደሮች ልማት ከፍተኛ ትኩረት ሰጥቶ እየሰራ መሆኑን የገለጹት ወጎታን ሸናን ደርባኒያስ ጥየፈናን አዳት ከነመ ከሰጡ ቢፈዳትን ናኖርሲሰ ቡላት ምሶምኒ ካለፉት 5 ዓመታት ወዲህ ለአርብቶ አደሩ አካባቢ ልዩ ትኩረት በመሰጠቱ የተለያዩ የልማት ስራዎች እየተከናወኑ ይገኛል። በዚህ ወረዳ የተገነባው የውሃ ፕሮጀክትም የዚሁ አካል ነው። የኦሮሚያ ክልል የአርብቶ አደር መስኖ ልማት ቢሮ ፕሮጀክቱ እንዲጠናቀቅ አስፈላጊውን ድጋፍና ክትትል በማድረጉ ሊጠናቀቅ ችሏል። ዘገባው የጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። ኢቲቪ ዜና በ7 ምዕራፍ 1 ወደ እናንተ መድረሱን ቀጥሏል። የፋይዳ ዲጂታል መታወቂያን በመያዝ የተለያዩ አገልግሎቶችን በተቀላጠፈ መልኩ ያገኙ መሆኑን የሐዋሳ ከተማ ነዋሪዎች ተናገሩ። በክልሉ በዘንድሮ ዓመት ብቻ ለ1.8 ሚሊዮን ዜጎች የፋይዳ መታወቂያ ለማድረስ እየተሰራ መሆኑም ተጠቁሟል። አስረሳ ወገሼ ዲጂታል ኢትዮጵያን እውን ለማድረግ በሚከናወኑ ተግባር የፋይዳ መታወቂያ የተወሳሰቡ አሰራሮችን በማስቀረት ለተቀላጠፈ አገልግሎት መነሻ ሆኗል። አሁን ላይም በርካታ አገልግሎቶች ከዚሁ ጋር ተሳስረዋል። የሐዋሳ ከተማ ነዋሪዋ ቤተልሔም አሰፋም ፋይዳ መታወቂያ ፍለጋ ወደ አገልግሎት ማዕከላት መጥታለች። አጋጣሚ ለሆነ ስራ ለመጀመር ፈልጊ የባንክ ቡክ መክፈት ፈልጊ ነበር እና የግድ ፋይዳ መታወቂያ ያስፈልጋል ሲሉኝ በዛ ምክንያት ለመመዝገብ የመጣሁት። ያው ባንክ ላይም ሊሆን ይችላል፣ የንግድ ፈቃድ ለማውጣትም ሊሆን ይችላል። በተለያየ ቦታ ያው የግድ ስንጠየቅ ሳይሆን ቀድመን አውጥተን በእጃችን ብንይዘው ያ ቆንጆ ነው ብዬ አስባለሁ። አሁን ላይ በርካታ የሐዋሳ ከተማ ነዋሪዎች የፋይዳ መታወቂያን በመያዝ የተለያዩ አገልግሎቶችን በቀላሉ እያገኙ ነው። አሁን ለአብዛኛው ነገሮች ያለ ፋይዳ የሚሆን ነገር የለምና ኢቭን ለኦንላይን ቫካንሲ ራሱ ሬጅስተር ለማድረግ ባንክ አካውንት ለመክፈት ለተለያዩ ሬጅስትሬሽኖች ያለ ፋይዳ ብዙም የተስተናገደ ስላልሆነ የግዴን አውጥቼ ቀደም ሲል የፋይዳ መታወቂያ የሚሰጥባቸው ማዕከላት ውስን መሆን ፈተና እንደነበር የሚገልጹት ነዋሪዎች አሁን ላይ በተለያዩ ማዕከላት በቀላሉ ማግኘት እንደሚቻል ያነሳሉ። መጀመሪያ ላይ በጣም አስቸጋሪ ነበረ፣ ሰልፍም ነበረ። እኔ ሳገኝ ራሱ እዚህ ያመጥቼ ነው ቴሌን ወሰርኩትና አሁን ደግሞ በየቦታ ስላለ ሰው ሁሉ በየቦታ ያገኘ ነው። በፊት በጣም የተለመነ ነበረ የሚወጣው፣ ግን አሁን ሁሉም ሰው ወደዚህ ሲስተም እንዲገባ ስለተባለ በጣም ደስ የሚል ስራ እየሰራ ያለው መንግስት እየሰራ ያለው ማለት ነው። በሲዳማ ክልል ነዋሪዎችን የፋይዳ መታወቂያ ባለቤት ለማድረግ የተለያዩ አገልግሎቶችን ከዚሁ ጋር በማስተሳሰር እየተሰራ መሆኑንም የክልሉ የፋይዳ መታወቂያ ግብረ ኃይል አስተባባሪ አቶ አሸናፊ ኤልያስ ተናግረዋል። እያንዳንዱ ተቋማት ከዚህ እንዲቀናጁ ተደርጓል።
ባንኮች ፋይዳን መነሻ አድርገው እንዲሰጡ ከከተማ መሬት ጋር ያለ ማዘጋጃ አገልግሎት የሚሰጡ ተቋማት ማዘጋጃዎች ከገቢ ጋር ያለ ግብርና ጋር በተያያዘ ምግብ ዋስትና የሚሰጥ አገልግሎቶች እንዲሁም ከጤና ሜዲን ጋር የሚሰጥ አገልግሎቶች ፋይዳን መነሻ አድርገው እንዲሰጡ በሲዳማ ክልል በዘንድሮ ዓመት ብቻ ከ1.8 ሚሊዮን በላይ ዜጎች የፋይዳ መታወቂያ እንዲወስዱ በእቅድ እየተሰራ መሆኑም ተጠቁመዋል። አጠቃላይ በክልሉ ውስጥ እስከዚህ 1.7 ሚሊዮን ህብረተሰብ መታወቂያውን ወስዷል። ለዚህ ዓመት ብቻ ያቀርነው ደግሞ 1.8 ሚሊዮን መታወቂያ ለማድረስ ነው። በሲዳማ ክልል የተለያዩ አካባቢዎች የፋይዳ ዲጂታል መታወቂያ በተለያዩ ማዕከላት እየተሰጠ ይገኛል። በዚህ ርዕሰ ጉዳይ ጋር በተገናኘ ፋይዳ ዲጂታል መታወቂያ በአገልግሎት ሰጪውና ተቀባዩ መካከል መተማመን እንዲፈጠር ያስቻለ ነው ሲሉ የሚዛን አማን ከተማ ነዋሪዎች ገለጹ። በዞኑ ወደ 300 ሺህ ለሚጠጉ ዜጋዎች በዘንድሮ ዓመት የፋይዳ መታወቂያን ተደራሽ ለማድረግ እየተሰራ እንደሚገኝ ተመላክቷል። ሰለሞን ባረና ለኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ጉልህ አስተዋጽኦ እንደሚያበረክት ታምኖ ገቢራዊ የተደረገው ፋይዳ የዲጂታል መታወቂያ አገልግሎት ተደራሽነቱ እየሰፋ ይገኛል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሚዛን አማን ከተማ አገልግሎቱን ሲያገኙ ያነጋገርናቸው ነዋሪዎችም ፋይዳ ተቋማት ያለ ልዩነት አገልግሎት እንዲሰጡ ምቹ ሁኔታን ከመፍጠር ባለፈም ጊዜያቸውን በአግባቡ እንዲጠቀሙ ያስቻለ መሆኑንም አመላክተዋል። በአገልግሎት ሰጪና ተቀባዮች መካከል መተማመንን የፈጠረው ፋይዳ ዲጂታል መታወቂያም ኢትዮጵያ በቴክኖሎጂው ዘርፍ እያስመዘገበች ለምትገኘው እድገት ምሳሌ መሆኑንም አብራርተዋል። ያንዳንዱ ሰው ኢትዮጵያ መውሰድ አለበት የሚል ሀሳብ ነው ያለኝ። ትንሹ ትልቁም ፋይዳን መውሰድ አለበት። ፋይዳ ለሀገር ጠቃሚ ነው፣ ዲጂታል ነው፣ ቴክኖሎጂ ነው። ቀጣይ መሄድ ያለብን በቴክኖሎጂ ጋር ስለሆነ ቴክኖሎጂን ይዞ መቀጠል አለብን የሚል ሀሳብ ነው። የፋይዳ አገልግሎት ያልተገደበ መሆን ዜጎች መብቶቻቸውን በተገቢው እንዲጠቀሙ እድል ፈጥሯል ያሉት አስተያየት ሰጪዎቹም ለሀገሪቱ ሁሉን አቀፍ እድገትና የዘመናዊነት ጉዞ የላቀ አስተዋጽኦ ያበረክታልን ብለዋል። አሁን ቴሌ ላይ ዲጂታል የተጠየቀ በሲም ካርድ ዲጂታሉን ማስተሳሰሩ በራሱ ትልቅ ጠቀሜታ ትልቅ ፋይዳ ያለው እንደሆነ ተረድቻለሁ። ጥሩ ነው። በቃ ማለት ምን ያህል እየዘመን እንዳለን የሚያሳይ ነው። ከክልል ወደ ክልል በሚሄዱበት ሰዓት የዚህ ክልል ስለማይል አጠቃላይ ምንድን ነው እንደ ኢትዮጵያ እንደ ሀገር ስለሆነ በሀገር መታወቂያነቴ በጣም ነው የምኮራው። እንግዲህ ሀገር ኢትዮጵያዊ ነኝ ብዬ ነው እንደውም ሲናገሩ በማሳይበት ሰዓት እኔ ኢትዮጵያዊ ነኝ፣ ስለዚህ ይሄ የቀበሌ ምናምን አይደለም፣ ይሄው የኢትዮጵያ መታወቂያ ነው ያልኩት ያሳየው ነው የዞርኩ ነበረውና በቃ ይያሉ ነው እኔን እንደውም ያሳለፉ። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴን በበኩላቸው የፋይዳ አገልግሎት ተግባራዊ መሆን ነባራዊ የመልካም አስተዳደር ችግሮችን ለመፍታት ያስቻለ ነው ብለዋል። ዘመኑ የዲጂታል ዘመን አሁን ያለውን ዘመን ቶሎ ኮፓፕ ካላደረግን እና ዲጂታሉን ጆይን ካላደረግን ኢኮኖሚያችን ላይ፣ ማህበራዊ ላይ፣ ፖለቲካ ላይ የራሱ የሆነ ተጽዕኖ ይፈጥራል። ዜጋ ሳይጉላላ ማዘጋጃ ቤት ላይ ሄዶ፣ ገቢ ላይ ሄዶ፣ ንግድ ላይ ሄዶ፣ ስራ ዕድል ፈጠራ ቦታ አንድ ማዕከል ላይ ሄዶ፣ ፖስታ ቤት ሄዶ፣ ቴሌ ላይ ሄዶ አገልግሎትን በአጭር ጊዜ ውስጥ ለማግኘት ሲስተሞቹ በሙሉ የሚፈልገው ዲጂታል መታወቂያ ነው። የዲጂታል መታወቂያ ሊኖረው ይገባል። በዞኑ ወደ 300 ሺህ የሚጠጉ ዜጎች በዘንድሮ ዓመት የፋይዳ ዲጂታል መታወቂያ ባለቤት እንዲሆኑም እየተሰራ እንደሚገኝም ተመልክቷል። ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። አንድ መሬት አሳልፈን አንሰጥም ያሉት ዘለንስኪ ሀገራቸው ዩክሬን አዲስ የተሻሻለ የሰላም እቅድ እንዳዘጋጀች ተናግረዋል። በአሜሪካ የቀረበውን የሰላም እቅድ ለሩሲያ ግዛቴን የሚያሰጥብኝ በመሆኑ የራሳችንን የተሻሻለውን የሰላም እቅድ ለዋይት ሀውስ ለማቅረብ በዝግጅት ላይ ነን ብለዋል ፕሬዝዳንት ዘለንስኪ። የዩክሬኑ ፕሬዝዳንት ዘለንስኪ ከቡድናቸው ጋር ከኢ3 ከተሰኙት የኔቶ አባላት ብሪቴን፣ ጀርመንና ፈረንሳይ ጋር በለንደን ከተማከሩ በኋላ ነው አዲስ የተሻሻለ የሰላም ፕሮፖዛል ለአሜሪካውያን ሊያቀርቡ እንዳሰቡ የተናገሩት። ከኔቶ አጋራቸው ምክር የወሰዱት ዘለንስኪ የአሜሪካ የሰላም እቅድ በተለይ የሀገራቸውን የምስራቅ ግዛትና ድንበር ለሩሲያ አሳልፎ የሚሰጥ በመሆኑና ይህም ወደፊት ዩክሬን ለበለጠ ወረራ ተጋላጭ እንደሚያደርጋት ከተነገራቸው በኋላ የኪየቭ የሰላም እቅድ ለአሜሪካ ለመላክ ተዘጋጅተዋል ተብሏል። በመግለጫው ፕሬዝዳንት ቮሎዲሚር ዘለንስኪ በዩክሬንም ሆነ በዓለም አቀፍ ሕግ መሰረት የሀገራቸውን መሬት ለሩሲያ አሳልፎ የመስጠት መብት እንደሌላቸው አስታውቋል። ዘገባው የኤኤፍፒ ነው። የተወደዳችሁ ኢቲቪ ዜና 57ን የተከታተላችሁ ቆይታችኋል። የምዕራፍ አንዱን በዚህ ቋጭተናል። ከደቂቃዎች በኋላ ምሽት 1 ሰዓት ላይ ስንመለስ በምዕራፍ 2 እንገናኛለን።
እንመለሳለን። መልካም ጊዜ